ነገር የሚቻለውን ችለህ የሚዋጣው ውሉጠህ መራራውንም ሀቅ ተቀብለህ ኢትዮጵያን ለማትረፍ ከፈለክ ከሁሉም ከመጣበህ ድርጅት ከመጣው ታጣቂ በሙሉ ተሰልፈ ትሰራለህ። ካልሆነ ግን አማራ ፋኖ ማሸነፍ እንደማይችል ወቁ። ነመስቴ አመሰግናለሁ። ይቀጥሉ የሚቀጥሉ ካሉ አዩ የሆነ ነገር በይና እኔም የሆነ ነገር ብዬ እወርዳለሁኝ። ሳሚ እንደው እኔ በነገራችን ላይ ስሙ አዲስ አበባ እንዳለ ከታች ዳኞች ገብተዋል። ፍርድ የሚሰጠው እንግዲህ አዲስ አበባ ህዝብ በኦሮሞ ነው ቂጡን የሚለበለበው ማለት ነው። ዳኞቹ መጥተዋል፣ በፓርላማ ጸድቋል። እንግዲህ ከጥፋት ከማጥፋት እኛ እንደው ምስኪን አማራዎች ተወካይ የሌለን ከጥፋት ራሳችንን ጠብቀን ወደ እነሱ እጅ ያስገባን ከማለት ውጪ ማንኛውም በማንኛውም ይገባል። የሚፈርድበት የኦሮሚያ ክልል ከኦሮሚያ ክልል የመጡ ዳኞች ናቸው። ምንም የምታመጡት ነገር የለም። እዚህ ገና ለገና ከህዋት ጋር ይሰራ ነው እትትበረደ ምናምን የምትይ እንደው በተለይ በአዲስ አበባ ውስጥ የተቀመጣችሁ እንቅልፋሞች ሲፈልግ በእግራችሁ ተጓዙ ይላችኋል ይለናል። እኔንም ስለምጨምር ስንፈልግ በእግራችሁ ተጓዙ ምን እዚህ ጋር ትገተራለህ እየተባልክ የምትኖር አማራ፣ በተለይ አማራን ብቻ አይደለም በነገራችን ላይ እኔ አማራ አለው ግን ኢትዮጵያ ከሌላው ብሄር ጋር አትሰራም ብሎ አዲስ አበባ ላይ አማራና ትግሬ ጉራጌ ነው አዲስ አበባ ላይ መከራ የሚከፍለው። የጉራጌ ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ፣ ኤርትራውያኖችም በነገራችን ላይ ሳሚ 70 ሺህ ብር ነው የሚከፍሉት። በህግ በኤርፖርት ገብተው ለስራ 70 ሺህ ብር ይያዛሉ። ህጋዊ ነው ከሆቴላቸው። እግዚአብሔር ምስክሬ ነው። ሐሰት አይደለም ነገር። ከዛስ ምንድን ነው ባለው ሲባል 70 ሺህ ብር ክፈሉ ተብሎ የሚለቀቁት። እሱም ሳምንት 10 ቀን ምናምን ለፍቶ ብር ያለው ይወጣል፣ ብር የሌለው ደግሞ እንደምታውቁት ነው። እኛ ስለምንኖርበት እኛ ምንም የሚያስዋሽን ነገር የለም። ይሄንን ገና ለገና እኛ 4 ኪሎ ገብተን ነገሮች ህገ መንግስቱ ተስተካክሎ ገና ብዙ ነገር ፕሮሰስ ያለውን ነገር ትታችሁ የአማራ ፋኖ ድርጅት አለው ራሱ መወሰን ይችላል። እዚህ መታችሁ ማንም ስለተንጫጫን የሚቀየር ነገር አለ ብዬ አላስብም። በቃ መሆን ያለበት አትግደሉን በሉ። በቃ ይሄ አዲስ አበባ የአዲስ አበባዎች ነው ሲባል የነበረው አሁን የኦሮሞ ነው ተብላችኋል። እኛ እኮ በክፍለ ከተማም እኮ እናንተ የአዲስ አበባ ልጆች ናቸው። አዲስ አበባ የአዲስ አበባ ትናንት ከትናንት ወዲያ ብለውናል። ይኸው ግን እየተሰራብን ያለው በአፍ የሚወራው ሌላ ነው፣ በተግባር እየተሰራብን ያለው ደግሞ ሌላ ነው። ስለዚህ ኢትዮጵያ ሁልጊዜ አማራ ብቻውን ነው እንደ ኢትዮጵያ ነው ከዚህ በኋላ የሚያስተዳደር? እንዴት ነው የምታስቡት? ኢትዮጵያ እንደ ኢትዮጵያ እንድትቀጥል ማንኛውም ሀገር አብሮ ይኖራል። ትግራይም ኢትዮጵያ ናት፣ ሶማሌም ኢትዮጵያ ናት፣ ማንም ኢትዮጵያ ነን። ስለዚህ ኢትዮጵያ እንደ ኢትዮጵያ ከቀጠልን ኦሮሞን እናቅፋለን፣ ማንኛውም ብሔር ብሔረሰብ ይታቀፋል። የትናንትናን ታሪክ እያነሳን ካወራን በትግራይም እኮ አማራ ህዝብ ጨፍጭፏል አይደለም? ጦርነት ላይ መርጠን አይደለም ስንገዳደል የነበረው። የአማራ ልጅም አልቋል፣ የትግራይ ልጆችም አልቀዋል። ስለዚህ ለምንድን ነው የትናንትና ፖለቲካ ታሪክ አንስታችሁ ነገም የትግራይ ህዝብ ያልቅስ፣ ነገም የአማራ እናቶች ያልቅሱ፣ ነገም የኦሮሞ እናቶች ያልቅሱት ብለን ከምናወራ ለምን ስለ አንድነታችን መጀመሪያ የአማራ ፋኖ አማራ ራሱ አማራ የሚባለው ማህበረሰብ መቻ እንደሆነ በጎጥ እየተወሸቀን እርስ በራሳችን እየተበላን እጣታችንን ስለ አማራ ምድር ላይ ዋጋ ስለሚከፍሉት መቀሰሩ አግባብ ነው ብዬ አላምንም። ሳሚ መጀመሪያኛ ሶሻል ሚዲያ ላይ አማራ ማለት አቅቶናል እኮ። እኔ የዘሜ እንትን ነኝ፣ እኔ የእንትና ግልገል ነኝ፣ እንትና ጎንደሬው ብለሽ ነኝ፣ ወሎዬዋ ብለሽ ነኝ እየተባባላችሁ በጎጥ ተወሽቃችሁ ያላችሁ ሰዎች እዚህ ጋር መታችሁ ፋኖ ከእንትና ጋር መስራት የለበትም እና ታዲያ ማን ያክመው? እንዳልከው እኮ ሳሚ ቁስለኛ የት ሄዶ ይታከም? በየትኛው በኩል አስገብቶ እኮ እነሱ ቁስለኛ ወንድሞቻችን እንዲሞቱ ነው የሚፈልጉት። አዲስ አበባ ልካችሁ አሳክሙ የሚል እኮ አለ። አዲስ አበባ እንዲረሸኑ እኮ ነው እንዲረሸኑ እንዴ? በወልዲያ ሆስፒታል እኮ አይተናል አይደል እንዴ? በወልዲያ ሆስፒታል ጎትቶ ሬሳ ላይ መኪና አልነዱበትም እንዴ? በጎንደር እስከ ሆስፒታል እያወጡ አረሸኗቸውም እንዴ? ምንድነው የሚጠበቀው? ከዚህ በላይ እንዴት እንደሆነ አልገባኝም። ስለዚህ እንደዚህ የሚንጫጩ ሰዎች የፖለቲካ ቅንጭር ችግር ያለባቸው እነዚህ ናቸው። አትቀጭሩ የምንለው ለዚህ ነው። ፖለቲካ ላይ በቃ አመሰግናለሁ።
ቴንክ ዩ። እሺ ሰላም ኦሮሞ ወንድማችን እንዴት ነህ? ኦሮሞ ወንድማችን ሳሚ ተናግሬ ወርድ ብራዘር ቆይ ኪንግዬ ቆይ አንዴ እናስቀድመው። ሳዳም ነው ሳዳ ምናምን ሰላም ጅርቱ ሳዳ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እንደናው ሰላም ነው ይሰው ይሰማል። እኔ ይሰማል ግን እናንተ ካልሰማ እንጂ ይሰማል ይዘው እንዴት ነህ? ተመስገን። ይኸውልህ ሰዴ ሶዶ ነው የሚባለው። ለማንኛውም ኢትዮጵያ በብዛት አታውቁም ማለት ነው። የኢትዮጵያ ብሔረሰብ ከ80 በላይ ነው። ከዛ ውስጥ ግን ሰዴ ሶዶ ነው የሚለው። ሶዶ ደቡብ ክልል ነው። እንደዛ ወላይታ ሶዶ አይደለም። ሰዴ ሶዶ የተለየ ነው። ይለያል። የት አካባቢ ነው? ያ ደቡብ ነው። ሆኖም ግን ይለያል ማለት ደቡብ ውስጥ ቢሆንም ብሔሩ ይለያል። ጉራጌ ነው በአንድ በኩል። ሰዴ ሶዶ ሲባል ደግሞ ኦሮሞ ሰዴ ሶዶም አለ። ኦኬ እስከ ጉራጌ ሶዶ እንትና የምትባል ሀገር ድረስ አውቃለሁ፣ ሄጃለሁ። ብዙ ጊዜ የት ጎብኝቻለሁ። ይህች ዋና ከተማ ማን ነበር የምትባለው? ትልቋ ከተማ ጉራጌ ጥያም አለ ነው። በዚህ በእንትን አድርገህ በውልቂጤ በታች ያለች ቡታጀራ ነው ዋና ከተማ። ቡታጀራ ሁለተኛዋ ቡታጅራ። ከቡታጅራ አልፈህ ገጠሮቹ ስማቸው ትንሽ ቆየሁኝ። ወሳና ምናምን በጣም ብዙ አሉ። ወሳና ደጋው ድረስ ይጃለሁ፣ ገጠሩ ድረስ እንጀራ የሌለበት ድረስ ይጃለሁ፣ ቀጮ ብቻ የበላሁበት ምርጥ ሀገር ነው። ምርጥ ሀገር በጣም እና ጉራጌዎች ይመቻቸው። በጣም ነው የምወዳቸው ከኢትዮጵያ ውስጥ ብሄር። በዚህ አጋጣሚ እንግዲህ እያንዳንዱ ብሔረሰብ የራሱ ደስ የሚል ባህሪም አለ። ደግሞም እንግዳ አክባሪ ናቸው። የትም ሀገር ኢትዮጵያ ውስጥ እንዳለ ከፖለቲከኛ ውጪ ማለት ነው። ስለዚህ ማንኛውም ብሔረሰብ እኔ ያው ለምሳሌ ከብዙ ብሔረሰብ ከደቡብ ዶርዜ፣ ሶዶ፣ ጉራጌ፣ ኦሮሞ፣ ከአማራ፣ ከትግራይ ከሁሉም ጋር ነው አሁን ያለው በዚህ እኔ የሚሰራበት ቦታ። ስለዚህ ምንም ችግር የለብንም። አንዳንድ ጊዜ ግን ስለ ፖለቲከኞቹ ሲያወሩ ግን እንስቃለን። ለምን አንዳንድ ጊዜ ህዝቡ ራሱ እንደ ጅል አድርጎም ይቆጥራሉ። ህዝቡ ግን የነቃ ነው፣ ገብቶታል ፖለቲካ ምን እንደሆነ። ፖለቲካ ማለት ቁማር እንደሆነ ተረድቷል። ድራማ ሆኗል። ምን ልል ፈልጌ ነው? በአጠቃላይ ህዝቡ ተስማምቶ በተረጋጋ በአንድ ሰው ስለተናገረ ወይም አንድ ፖለቲከኛ ተናዶ ወጥቶ የሆነ ነገር ስላለ ሳይሆን ወደንም ጠላንም ማንም ሰው አሁን ለምሳሌ ኦሮሞና አማራ የፈለከው ቢሆን ሊለይ አይችልም። ኢቭን እስቲ ቀጥታ ለምን አልነግርህም? እንዴት ይለያለ? አብይና ሚስቱ እንዴት ይለያለ? ልጆቹን እንዴት ትቀይራለ? አየህ ምንም ሆኖ ምንም ተሳስረዋል። ወደድክም ጠላም ተሳስረዋል። እያንዳንዱ ቦታ ተሳስረዋል። ነገር ግን ምንድነው ተስማምተን መኖር ብቻ ነው። የኛ አሁን ለምሳሌ ወልቃይት ጠገዴ፣ ትግራይ ትውሰድ፣ አማራ ትውሰድ። አየህ እኛ ዋናው ህዝቡ እዛ አካባቢ ያለው ተስማምቶ እከሌ ያስተዳደረን ቢሉ እኮ ነገሩ ቀላል ነው። ኤርትራ መጥቶ አልወሰደችም ወይም ግብጽ መጣ አልወሰደችብኝ። ለምን ብቻ እንደምንባላ አላውቀውም። አንዱ ይሄ ነው ማለት ያው ለምን እንደምንባላ በእርግጥ ለኔ ግልጽ ነው። ምክንያቱም ፖለቲካ ነው። ህዝቡ አይደለም እዚህ ጋር የሆነ መሬት አይደለም። ገጠር እኮ መሬት አንተ እዚህ ጋር ውሰድ ብሎ እኮ በነፃ የሚሰጥ አገር ውስጥ ነን ያለ ነው። ለምን በዚህ ልክ ነው። አሁን ትልቁ ነገር እከሌ ተነስ ሳይሆን ህዝቡ በተረጋጋ መንፈስ እኔ አሁን ለምሳሌ ከኦሮሚያ ክልል ተነስቼ አማራ ክልል እኔ ስራ እዛ ከሆነ ብሄድ ምን ችግር አለ? ወደ ትግራይ ብሄድ ባይዘው እንዲህ ብዬ አልነግርም። የትግራይ ጦርነት ምክንያት እኔ ብዙ ስራ ተበላሽቶብኛል። አየህ በዚህ ጋር ደቡብ ወደ ኦሮሚያ ክልል በጫፍ ላይ ነኝ ግን የትግራይ ጦርነት ምክንያት የኔ ስራ ብዙ ተበላሽቶብኛል። አየህ ስለዚህ ምንድነው እኛ ተመጋጋቢ ነን። እከሌ የሚባል ነገር የለም። የሆነ ነገር ችግር ሲመጣ ሁላችን እንጎዳለን። አሁን ለምሳሌ ይኸው ማዕድን ናፍጣ ምናምን ይኸው የሆነ ቦታ እሺ ተቋረጠ በችግር ምክንያት ሁላችን ተጎድተናል።
ጦርነቱም ሲመጣ ሁላችን እንጎዳል። አማራ ክልል ጦርነት ከተነሳ ኦሮሞም ይጎዳል። አላወቃችሁም? ምናልባት ፖለቲከኞች አቁም አይረዱም እንጂ እያንዳንዱ ስለሚጎዳ መጀመሪያ መቅደም ያለበት ሰላም መቅደም አለበት። የትም ቦታ አማራ አሁን ለምሳሌ አዲስ አበባ ማንኛውም ጥያቄ ልጠይቅህ። አንተ ንጹህ ኢትዮጵያዊ ነህ። አንተ ንጹህ ኢትዮጵያዊ ነህ ማለት ክፋት የለብህም። የምትፈልገው አማራዎች ሰከን ብለው እናንተ ብሔርተኛ ስለሆናችሁ ያዙ ልቀቁኛ እንዳትሉ። አሁን ይኸውላችሁ ሰፋ አድርጋችሁ አስቡ፣ ራሳችሁን አስተካክሉ። ከአሁኑ ኢትዮጵያ ልመዷት ለመሰላችሁ። ከዚህ በኋላ ኦሮሚያ ክልል ስንገባ የኦሮሞ ህዝብ ሊያጎርስህ ይገባል። ደቡብ ክልል የአማራ ፋኖ ሲገባ የአማራ ፋኖን የደቡብ እናቶች ሊያጎርሱት፣ ምግብ ሊያቀብሉት፣ ስንቅ ሊያቀብሉት ይገባል። ፍቅር ማሳየት አለብን። የድሮዋን ኢትዮጵያን አይነት እንትን መመለስ አለብን። ካልሆነ ግን ወንድሞቻችን ላይ ጥላቻ ነው የምንዘራው። አሁን እዚህ ጋር ጥያቄ ልጠይቅህ ወንድም አለ። ቆይ ችግር የለውም ጥያቄ ልጠይቅህ። እንዳንድ የጉራጌ ልጅ ወይም እንዳንድ ደቡብ ልጅ ነው እንዲያብን አንፈልግማ። ሲጀመር እኮ ጦርነት ይዞ እንዲገባብን አንፈልግም። ሲጀመር ጦርነት ይዛው አሁን ከዛ መጥቶ እሺ፣ አይ ገብቶኛል። አንተ ጦርነት አትፈልግም። አንተ በቃ ምንም ጦርነት አትፈልግም። አንተ ለህይወት ለኑሮ ሲባል ከጦርነት ውጭ ነው የምትፈልገው። ግን ፖለቲካው ይኸውልህ ምን አለ መሰለህ፣ እቺ ዓለም ደግሞ በፖለቲካ ነው የምትዘወው፣ በህዝብ ብቻ ነው። በፖለቲካ ስለሆነ ከእናንተ አካባቢ ምናልባት የታጠቀ ኃይል ካለ ከኛ ጋር የሚሰራበትን መንገድ አምጥተህ አንድነት መስራት ነው እንጂ የሚቻለው በአሁን ዘመን ላይ ይሄ ፍቅር ይሻለናል ሰላም ይሻለናል ብትል አብይ አህመድ እኮ ሰላም አሳጥቶን ነው እኛ የታጠቅነው። አትኖሩም ብሎ እየገደለን ነው። እሺ ብለን አንገት ደፍተን አብይ አህመድን ስልጣን ላይ ያመጣ ነው እኛ ነን፣ ኢትዮጵያውያኖች ነን አይደለ? በጋራ አብይ አህመድ ሲመጣ አብይ አህመድ ንጉሱ ብለን ሙሴ ብለን ሁሉ ጠርተነዋል። አየህ፣ አሁን ላይ ግን እሱ ዘመን አይደለም። እኛ ልጆች አይደለንም፣ በዚያ እንታለልን።